ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? ወንጌል የሕይወት መጽሐፍ ናት። ሕይወታችን ያለው እዚች ወንጌል ውስጥ ነው። የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን ነው። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበር። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው። በፍጡር ስም ተአምራት ማድረግ ፈጽሞ አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኛን ወዶ ካለመኖር ወደ መኖር አምጥቶ የፈጠረን ክቡር ምስጉን የሚሆን ቅዱስ እግዚአብሔር ስለ ይቅርታውና ስለ ቸርነቱ ብዛት ሁሉ በፈጠረው ፍጥረት አንደበት ሁሉ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱስ መስቀሉ፣ የቅዱሳን ነቢያትና የቅዱሳን ሐዋርያት፣ የቅዱሳን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ረድኤታቸው ይደርብን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በራእየ ዮሐንስ መጽሐፍ እንደሰማችሁት ጌታ በመጣ ጊዜ የሕይወት መጽሐፍ ተገልጦ ይነበባል ይላል። ራእየ ዮሐንስ ምዕራፍ 22 ላይ ስትመለከቱ የሕይወት መጽሐፍ ይገለጣል። ያን ጊዜ የሰዎች ሁሉ ስራቸው ተገልጦ ይነበባል። ጌታም ለሁሉ እንደ ሥራው ይከፍለዋል ይላል። ስለዚህ ዛሬ የምንሰራው ሥራ ሁሉ በኋላ ክርስቶስ ለፍርድ ሲመጣ የሕይወት መጽሐፍ ወጥቶ ተነቦ ዋጋችን ይከፈለናል። ያ የሕይወት መጽሐፍ የሚባለው በቤተ ክርስቲያን አተረጓጎም ሁለት ትርጉም ነው ያለው። የመጀመሪያ የሕይወት መጽሐፍ የሚባለው የሥላሴ ልብ ነው። ስለዚህ የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። ዛሬ የሰረቅነውንም የዋሸነውንም የቀጠፍነውንም ሥላሴ በልባቸው ሰውረው ሳያጋልጡን ከሰው መሃል ሰው መስለን እንድንኖር እንድንቆም አድርገው ይኖራሉ። ያን ጊዜ ግን ይገለጣል። የተሰወረውን የምትገልጠው አንተ ነህ፣ የተሰወረውን ደግሞ የምትገልጠው የተገለጠውን የምትሰውረው አንተ ነህ ተብሏል። ዛሬ ሰውሮልን ይኖራል፣ ያን ጊዜ ግን ይገልጠዋል። ሁለተኛ የሕይወት መጽሐፍ የተባለች ወንጌል ናት። ያን ጊዜ የሕይወት መጽሐፍ ይነበባል፣ ለሁሉም እንደ ሥራው ይከፈለዋል ማለት ዛሬ በዕለተ እሑድ በሰንበተ ክርስቲያን በየቤተ ጉባኤው ወይም በየቤተ ክርስቲያኑ መድረክ መምህራን ያስተማሩን ወንጌል ያን ጊዜ ለፍርድ ትቀርባለች ማለት ነው። ወንጌል የሕይወት መጽሐፍ ናት። ስለዚህ አንድ ሰው የሚከፈለው በወንጌል በሰራው መጠን ነው። የዚህ ዓለም ነገሥታት የምድር ሕግ ይሰራሉ፣ የምድር ሕግ ያበጃሉ። በሰሩት ሕግ መጠን ክፉ ለሰራ ፍርድ ይሰጠዋል፣ በጎ ለሰራ ደግሞ ይፈረድለታል። ስለዚህ አሁን በዓለምም ታውቃላችሁ የፍትሐብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የቤተሰብ ሕግ፣ የሰራተኛ አስተዳደር ሕግ፣ የሀገር ሕገ መንግሥት የሚባሉ ይሰራሉ። ይሄ ሁሉ ሰው ሁሉ እንደ ሥራው የሚከፈልበት የዋጋው መስፈርት ነው ማለት ነው። ወንጌል የሕይወት መጽሐፍ ናት። ሕይወታችን ያለው እዚች ወንጌል ውስጥ ነው። መጽደቅና መኮነናችሁን የምታውቁት በወንጌል ነው። በወንጌል ሰው ይለካል። ስለዚህ የወርቅ ዘንግ ውሰድና መቅደሱን ለካዋለኝ ይላል እዚያ ራዕየ ዮሐንስ ምዕራፍ 11 ላይ። መቅደስ የተባልን እኛ ነን። መቅደስ ማደሪያ እንደሆነ የእግዚአብሔር ማደሪያ ስለሆነ ለካው የተባልን ፍትሐ እግዚአብሔር ነው። እግዚአብሔር ሰውነታችንን የሚለካው በወንጌል መጠን ነው። ምናልባት አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ በተመላለስ በት ቁጥር የጸደቅን እንዲመስለን እያደረገ እንድንረሳና ምን ውስጥ እንዳለን እንኳን ላናውቁሉ እንችላለን። እና ተፈረደብንም አልተፈረደብንም በዚህ መጽሐፍ ውስጥ ሕይወታችን ይለካል። እንግዲህ ለዚህ መጽሐፍ ነው ዋጋ መከፈል ያለበት። አንድ ልጅ ድንቃድንቅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃድንቅ መዝገብ የሚባለው እዚያ ውስጥ በ93 ወይም 4 አካባቢ ነው በሬዲዮ ነው የሰማሁት። እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል፣ ስራዬ ብሎ ማለት። እንግዲህ ሰው ስለወደቀ አይጻፍም፣ እኔ ጽፈውትም እንደሆነ አላውቅም። እና ሰው እንዲህ
ለወንጌል ምን ያህል ዋጋ። እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ እድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉ እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉት እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት ማስመዝገብ ያለበት። እድር አባል ባለመሆናችሁ ምን ያህል እንደሚቆጫችሁ ታውቃላችሁ። ለቤተሰብ ሀፍረት እንሆናለን ብለን ስንሞት እንዳናሳፍር ብለን ምን ያህል አባል እንደምንሆን፣ የቀበሌ መታወቂያ ለማግኘት ምን ያህል ዋጋ እንደምንከፍል ታውቃላችሁ። ያ መታወቂያ እስከሌለን ድረስ መደራጀት፣ የመንግስትን ጥቅም ማግኘት፣ ቤት ማግኘት አይቻልም። የዚያ መታወቂያ እስከሌለን ድረስ ይሄ የምድር ነገር ነው። ሊያልፍም ይችላል፣ ላናገኘውም እንችላለን። ምናልባት እዚያ ተመዝግቦ ቤት የማያገኝ ንብረት ሳይኖረው የሚሞት ይችላል። ወንጌል ውስጥ ተመዝግቦ ግን ሳያገኝ የሚቀር ሰው የለም። ወደ እኔ የመጣውን ሁሉ በከንቱ መልሼ አስወጥቼ አልሰደውም ብሎ ባለቤቱ እንደነገረን ወደ ወንጌል በር የገባ ሁሉ በከንቱ ተመልሶ አይሄድም እና ጌታ በዚህ ነገር ሕይወታችን ለክቶ አስተምሮናል። አሁን የምነግራችሁ ሕይወታችሁን ነው ማለት ነው። እኔም የማነበው እናንተም የምትሰሙት ሕይወታችን፣ የሕይወት መዝገባችን፣ የሕይወት መጽሐፋችን ነው። የሚያኖረን፣ የሚያድነን፣ የሚፈውሰን፣ የሚታደገን ያጋንንትን ዓይን እንደ ጦር ወግቶ የሚያሳውርልን እግዚአብሔርን እናየው ዘንድ ለዓይኖቻችን ለልቡናችን ዓይኖች ኩል ሆኖ የሚያጠራልን ወንጌል ነው። ጌታ ስለዚህ መስሎ አስተምሯል። መስሎ ያስተማረበት ምክንያት ልበ ቀሊላንን ለማስተማር ነው። ጠማሞች ደግሞ የሆኑትን እንዳይገባቸው ትምህርቱን ለመሰወር ነው። አጋንንት እንዲሰናከልበት ተብሎ በአግባቡ እንዳይገባው ተደርጎ ይሰወራል ማለት ነው። ሶስተኛ ደግሞ ሰው ወንጌልን ጥሮ ግሮ እንዲማራት በቅጥነተ ሕሊና እንዲያስተውላት በረቀቀ ሕሊና በሰላ አእምሮ በተከተተ ልቡና ሆኖ ሰውነቱን ትሑት አድርጎ አንጽቶ ተግቶ እንዲማራት ብሎ ነው። እንዲሁ በቀላሉ እንደ ወግ እንዲገባን አላደረገውም። ወንጌል ወሬ አይደለምና የአምላክ ቃል ስለሆነ የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ስለዚህ ጥረን ግረን እንድንማረው ስለፈለገ ትጋት ስለሚፈልግ መንግሥተ ሰማያትን ያህል ሀገር የምንዋጅበት ሕግ ስለሆነ ተግተን እንድንማረው በምሳሌ ያስተምር ነበር። በዚያውም ላይ ትንቢት ተነግሮለት ስለነበረ አንደበቴን በምሳሌ እገልጣለሁ ብሎ በኦሪት በሙሴ በዳዊት አናግሮ ስለነበረ ትንቢት ለመፈጸም እግዚአብሔር ነቢያት ክርስቶስ በምሳሌ ያስተምር ነበር። ከምሳሌዎቹም አንዱ በነገራችሁ ላይ ክርስቶስ ባለ በዘመኑ ካስተማራቸው 2 ጊዜ ነው ያስተማረው። አንዱን በኢያሪኮ አስተምሮታል፣ አንዱን በኢየሩሳሌም በራሱ አስተምሮታል። ኢያሪኮና ኢየሩሳሌም ቅርብ ቦታዎች ናቸው። የማቴዎስ ወንጌል ምዕራፍ 25 ያለውን በኢየሩሳሌም በራሱ አቁሞ ሲያስተምረው፣ የሉቃስ ወንጌል ምዕራፍ 19 ያለውን ደግሞ ኢያሪኮ ውስጥ አስተምሮታል። ሁለቱም መክሊት የሚሉ ናቸው። ግን ለምሳሌ የሉቃስ ወንጌል 10 መክሊት ለአንዱ ተሰጠው ይላል፣ ወይም አንድ ተሰጠው 10 አተረፈ፣ አንዱ ብቻ 10 አተረፈ ይላል። በ10 ከተማ ተሾመ ይላል። የማቴዎስ ወንጌል ደግሞ 5 ተሰጣቸው ይላል። ክርስቶስ ቃሉ እርስ በርሱ የሚቃረንና የሚፈርስ ሆኖ ሳይሆን በተለያዩ 2 ቦታዎች በተለያየ ሰዓት ያስተማረው ስለነበረ ነው። ካሮየው ኢያሪኮ ወጥቶ ወደ አዲሱ ኢያሪኮ ሲገባ ያስተማራቸው ትምህርቶች ይለያያሉ። ልክ እንደዚህ እዚያው የሉቃስ ወንጌል ምዕራፍ 19 ላይ ለምሳሌ 2 ዕውራንን ፈወሰ ሲል ማቴዎስ ደግሞ 1 ዕውር ፈወሰ ይላል። ተመሳሳይ ቦታ ነው ከአንድ ቦታ ላይ። ስለዚህ አንድ ኢያሪኮ ላይ 1 ዕውር ፈወሰ፣ 2 ዕውር ፈወሰ። መጻሕፍቱ አይጣሉም። 1 ዕውር ፈወሰ የሚለው አሮጌው ኢያሪኮ ላይ ነው። 2 ዕውር ፈወሰ የሚለው ደግሞ አዲሱ ኢያሪኮ ላይ ነው። የተለያዩ ቦታዎችና ትምህርቶቹም የተለያዩ ቦታዎች ናቸው። ምናልባት ይህንን በደንብ አድርጎ ማስተዋልና መረዳት ይገባል። አሁን በፊት ብዙ የማያምኑ ሰዎች፣ እንደዚህ በሳይንስ የሚመኩ ሰዎች፣ መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስም ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። እውነት ለመናገር ምስጋና ይግባውና አሁን ድረስ አሉ እንደዚህ የሚቆጥሩ ስለ ክርስቶስ። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎችን ደግሞ አምነው የሚከተሉት በየትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው።
ሁለት ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው። እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው። ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ ሁለት ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት ነው። እንደዚህ ያለ ትምህርት እንደማይሰማችሁ ጭምር በእርግጥ አውቃለሁ። ሌላ ቀን ትሰሙታላችሁ ብዬ ነው እንጂ ምክንያቱም የምትወዱት ቀለል ያለ ነገር ነው። ክርስቶስ በቃ ይሄ እንጀራ በላ አይነት ነገር የበሉት ሰዎች 5000 ነበሩ ምናምን ትወዳላችሁ። እንደዚህ ያለ ግን ዝም ብሎ ይሄ የቁጥር የተውሰበሰበ ነገረ መለኮት ምናምን ነገር ሲገባ እንቅልፋችሁ ነው የሚመጣው። ይሄን አውቃለሁ። እና እንደው አንድ ጊዜ መምህር ወልደ ትንሳኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ያስተምሩ የነበሩ አሁን አዲስ አበባ ናቸውና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁል ጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ወሬ ምናምን ሐሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው እሱ ጥርስ አላወጣ። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ወተት እግታችኋለሁ ለምን አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና መስሎ አስተምሯል ጌታ። ሲያስተምር እንዲህ ብሎ አስተማረ። መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን። ሊሰቀል ሲል ነው ይሄን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረ የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ መጣና ዋጋችሁን እከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው። እና ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው። እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይላል ቅዱስ ዮሐንስ አፈወርቅ። ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበር። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁት መጣችሁ ቢሆን ኑሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው። እና አታነቡ፣ ንባቡንም መንገር ያስፈልጋል። እና አንቡ ባካችሁ፣ እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ ለሱ መልስ። የሆነ ቀን ደግሞ ይመጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለሱ መልስ ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው እመቤታችን መድኃኒት ትባላለች ምናምን 6 ወር ገድለ ተክለ ሃይማኖት እንደዚህ ነው 6 ወር ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለኛ ነው፣ የህይወታችን መዝገብ ነውና አነቡ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ባሮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸው ሰው ይመስላል። 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው ገንዘቡ አለው ማለት ነው። 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ገንዘቡ አለው። 1 መክሊት የሰጠውም ሰው አለ። ለሁሉም ለእያንዳንዳቸው በሚችሉት መጠን እንደየአቅማቸው እንደየችሎታቸው ገንዘቡን ሰጥቷቸው ሩቅ ሀገር ሄደ ይላል። 5 መክሊት የወሰደው ሰውዬ የተቀበለው ሰውዬ ወጥቶ ወርዶ 5 መክሊት አተረፈ። 2 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 2 መክሊቶችን
አተረፈ። 2 መክሊት የወሰደው ሰው ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ሌባ ያታልለኛል፣ ወንበዴ ይቀማኛል፣ አላዋን ነገሥታት ያስጥሉኛል ብሎ የጌታውን ወርቅ ጉድጓዱን ጥልቅ አድርጎ ቆፍሮ ቀበረው። ከብዙ ዘመን በኋላ የነዚህ አገልጋዮች ጌታ ተመልሶ መጣ፣ ይተሳሰባቸውም ጀመር ይላል። 5 መክሊት የወሰደው ሰው መጣና እንዲህ አለ። ሌሎች 5 መክሊቶችን አትርፎ ይዞ መጣና 5 መክሊት ሰጥተኸኝ አልነበረምን? ሌሎች 5 መክሊቶች ያተረፍኳቸው እነሆ። አንተ 5 መክሊት ሰጥተኸኝ ነበር፣ እኔ 5 ጨመርኩበት አለ። ከዛ ጌታ ምን አለው? አንተ በጎ አገልጋይ፣ በጥቂቱ ታምነሃል እና በብዙ እሾመሃለሁ፣ ወደ ጌታህ ደስታ ግባ አለው ይላል። 2 መክሊት የወሰደው ሰው መጣ። 2 መክሊት ሰጥተኸኝ አልነበርክምን? ነው ያተረፍኩባቸው፣ ሌሎች 2 መክሊቶች አሉ ብሎ 4 አስረከበ። አንተ በጎ ባሪያ፣ በጥቂቱ ታምነሃልና በብዙ እሾመሃለሁ፣ ወደ ጌታህ ደስታ ግባ ይላል። 1 መክሊት የወሰደው ሰውም መጣ ይላል። እኔ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ አውቄአለሁ። ፈርቼ አላዋን ነገሥታት ቢነሱብኝ፣ ሌባ ቀጣፊ ቢያታልለኝ፣ ወንበዴ ቢቀማኝ ብዬ ፈርቼ ገንዘብህን መሬቱን ጥልቅ አድርጌ ቆፍሬ ቀብሬዋለሁ። 1 መክሊት እችትልህ አለው። አንተ ሰነፍ ክፉ ባሪያ፣ እኔ ክፉ ሰው እንደሆንኩ ታውቀኛለህን? ያልዘራሁትን የማጭድ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እንደዚያ ከሆነ ገንዘቤን አትመልስም ነበርን? እኔ ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ለምን አላስተርፍበትም ነበረ አለ። ይሄንን የዚህን ክፉ ባሪያ 1 መክሊት ወስዳችሁ 10 መክሊት ላለው ጨምሩለት፣ ላለው ይጨመረዋልና የሌለውን ግን ያኑ አንዱን ይወስዱበታል። ይሄን ክፉ ባሪያ ወስደው ጽኑ ጨለማ ጥርስ ማፋጨት ወዳለበት ክፉ ስቃይ ወዳለበት ቦታ ጣሉት ይላል። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ክርስቶስ ወሃቤ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ጸጋና ክብርን ሞገስን የተሞላ ነው ይለዋል የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን የእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ? እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአት የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉት፣ ሐዋርያት። ማንም ሰው ኃጢአትን የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ማርቆስ 16 ላይ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም ማለት። በፍጡር ስም ተአምራት ማድረግ ፈጽሞ አይቻልም። ፍጡርም ተአምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም። እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ በጎ ሀብት ሁሉ ከሰማይ ነውና ይላል።
በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መልካም። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። አሁን ተመልከቱ። መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጥርልኝ አለ። ሁለት እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ምርኮን ማርከ ወደ ሰማይ ለሰው ልጆችም ሀብትን ሰጥተ ወደ ሰማያት ወጣህ አለው። ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከ ወጣ። ምንድነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው።